አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተ ክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተ ክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ በሰላም እየኖሩ በሰላም እየጠጡ በሰላም እየሰገዱ የሞቱት ሙታሮቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳቸው ፖለቲካ የሚሰራው ነገር ነው እንጂ የክርስትና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች አክሱም ላይ የምትገኙ አመራሮች ይሄ መልእክት ወላሂ ለእናንተ ነው ምልኮ። እስኪ ያው ይሄ ለምሳሌ አሁን የሰይጣ ላይ ያሳየኋችሁ እስኪ ይሄኛው ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው? እዛ ያለው ህዝብ ማን ተነካ? ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። ወላሂ ነው የምላችሁ ውድ ወንድሞች ውድ የክርስቲያን ወገኖቻችን ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስሎ ማለት ነው አዛን መስሎ ራሱ እያስፈጠሩን ማለት ነው። አንድ ቀን ሂደን ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው ሕቁቅ ነው። ወላሂ ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው ከሞቱ እንድንቀብራቸው ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል። ወላሂ አንዳንድ ሰዎች በቤተ ክርስቲያን የሚሰብከው ሰበካ አይደለም። እስላም እንደዛ አይደለም። በእኛ እስልምና አንድ ሰው ከፈለገ ይሰልማል፣ ካልፈለገ ደግሞ እንደ ፍላጎቱ ነው። በሃይማኖት መስገደድ የለም። ስለዚህ ውድ ወንድሞች ዛሬ በአክሱም ላይ እስኪ አሁን አያችሁት አይሳኢታ ያለው ገብርኤል አንድ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው። ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው። ይሄኛው ሎጊያ ላይ የሚገኘው ነው። ይሄ የሚታዩት ቤተክርስቲያኖች ማለት ነው። ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሊ ክልል ላይ የሚገኘው ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ሙስሊሞች ናቸው። ሶማሊ ሙስሊም ነው አልহামዱሊላህ። አፋር ሙስሊም ነው አልহামዱሊላህ። ግን በዚህ ሁኔታ ላይ እኛ የእናንተን ሃይማኖት አክብረን ኢቭን የጸሎት ቦታዎቻችሁ ተከብረው የእናንተ ሙእሚናን ተከብረው የሚኖሩት ወላሂ ይህን እንድንኖርና ይህን ነገር ያስተማረን ኢስላም ነው። ይሄን የሚያስተምር ኢስላምን ለምንድን ነው አክሱም ላይ ዛሬ የቀብር ወንድማችሁ የቀብር ቦታ የማትሰጡት? ለምንድን ነው ዛሬ መስጊድ አክሱም ላይ መስጊድን ብብራችሁ ቤት ተከራይቶ የሚሰግዱ ሙስሊም ወንድሞችን ግማሹን ደብድባችሁ ግማሹን በፖሊስ ጣቢያ አስራችሁ ግማሹን በሂጃብና በኒቃብ ምክንያት ከትምህርት ቤት አባራችሁ ግማሹን ቁርአኑን አቃጥላችሁ ይሄ ሁሉ በደል በእስላም ላይ ለምን ይደርሳል? እስላምስ ምን አጠፋ? ያ አኺ የማንም መብት ነካ? ኢቭን አሁን እኛ ውስጥ 100% ሙስሊም ባለበት ሀገር ላይ አልহামዱሊላህ ወላሂ እንደነገርኳችሁ ነው። አዛናቸው ጥሪያቸው ለአዛን ራሱ እየረበሸን አንድ ቀን ወተን ግን አልከለከልናቸውም። ይሄው ጠይቆ ምስክርነት ደውሉላቸው። እኛ እኮ ዛሬ ሃይማኖታችንን ኢስላም በዚህ በያዘን ኑሮ እኮ ማለት ነው አክሱም